ታሪክ አሁን ያልኳቸው አይነት ታሪኮችም ማለት ነው ውሃ የማይነካው ታሪክ በከራማቸው እንዲሁ ይኸው አንደኛው አሁን በቲክቶክ ላይ ራሱ ወጥቶ አንድ ሰው አለ ይሄ አማርኛ አይደለም የሚናገረው በነገራችን ማለት ብዙ ሰዎች የሱና ሰው ይመስላቸዋል አደደው ይባላል አያውቁትም ከፊል ሰዎች እንደውም እጃቸውን ከፍ ከፍ ያደርጉለታል ምንድነው ያለው መሰላችሁ አንድ ሰው ቃለ መጠይቅ የተደረገበት ምን ማፈርኩ የለም ላይቭ ላይ ጸጉሩ ሽበት ሸብቷል የቀርዳዊን ቦታ የተተካ ነው ምን አለ ቁጭ ብሎ እንደዚህ አንድ ሰው መጥቶ ሲያናግረኝ አለ ድምጹን ስሰማ ብቻ ከየት እንደሆነ ዘሩ ምን እንደሆነ ቤተሰቦቹን እነግረዋለሁ አለ بالله عليك كذا مره واحد خلص الساحر على الملأ مره واحد خلص الساحر ባንድ ጊዜ በአደባባይ ላይ ድምጹን ሰምቻለሁ والله መጣና ድምጹን አናገረኝ አለ ድምጹን ስሰማ አንተ ከዝከዝነ አንተ እንደዝነዝነ አንተ እንደዝነዝነ ቢነገርኩት አለ ባንድ ጊዜ مره واحد خلاص انتهى الموضوع بالله عليكم ከዚህ ውጭ አራፍ አለ ታረካ ከዚህ ውጭ አሁን ከዚህ ውጭ ከዚህ የበለጠ አራፍ አለ እኔ ሂጄ ሰላም አለይኩም ካልኩት አንተ ከወሎ እንደዛ አካባቢ ነህ የናከለ ያከለ ልጅ ነህ ከዚህ ዘር ነህ ከዚህ አይላህ ኢላላህ ሙሐመድ ረሱልላህ ከፋ والله ከፋ የሙስሊሙ ዋና ምን ጥርቅሴ ምናምን ተብሎ ይጠራል የቀርዳዊ ምትክ ነው ይባላል እንደም ቁም ጋድር የሚሉ ቦታ እንደዛ አብረው እየጨፈሩ ነበር بالله عليك مره واحد ግልግል አደረገው አይድነቃችሁ ማለት ነው ይሄን የሱና ሰው ይሉታል እሱ እኮ ነው ጀበል الوحود ሱሐባ ነው ያለው መጣና አይግረማችሁ ያው ነው ኩራፋት የሚሄደው እኛ ጋር ብቻ አይደለም ነፍ ነው ባለም ላይ يعني ብቻችንን አይደለም መተገስ የለብንም ማለት ፈልጌ ነው ባለም ላይ ነው ያለው ጀበል الوحود አለ በምድር ላይ የቀረው አንድ ሱሐባ ብቻ ነው እሱ ጀበል الوحود ነው አለ በቃ እኔ ጀበል الوحود እጄ ወጥቻለሁ ላው ላይም ታቢዒ ነኝ ማለት ነው مره واحد خلاص انتهى الموضوع ታቢዒ ነኝ ምክንያቱም ሱሐባ ነኝ ታቢዒ ነው ያለ الغباء استغفر الله تعالى ابو بكر الصديق رضي الله عنه ጠየቁት ያዙት እንዴት ሱሐባ ትላለህ ብለው ሲይዙት لغتنا አለ لا اله الا الله بالله لغه صحابي واصطلاحا غير صحابي የሚባል ነገር የመጀመሪያ ጊዜ ተሰማኒ በራሴ በጀህልና ማለት ነው ይሄ ሰው በሉጋ ደረጃ ሲታይ ሱሐባ ነው በእስጢላህ ደረጃ ደግሞ ጉዝ እንደ ሱሐባ ይሆናል ያ ከሆነማ መዲና ሰፈር እንዳለ ሱሐባ ነው ማለት መዲና እንዳለ ሱሐባ ነው ምክንያቱም እንዳለ ነብዩ የተራመዱበት ነው መካም እንደዙ استغفر الله እሱ ነው አቡበክር ሲዲቅ ረዲየላሁ ዐንሁ ቁርአን ሲቀራ የጥብስ ወይም ደግሞ እንደ በጥብስ ይባላል ሸዋያ የጥብስ ሽታ ሸተተ ያ ደግሞ ውስጡ በጣም በቁርአን በስሜት የተነካ የጉበቱ ጥብስ لا اله الا الله محمد رسول الله والله ለማውራት የሱፊዮቹን አይነት ደጀል ነው الله المستعان عليه التكلان ولا حول ولا قوه الا بالله እንደዚህ አይነት ደጀሎች አሉ የሱፊይ አው ሱፊዮችን እናቃቸዋለን ግን ወደ ሱና የሚጠጉ ደግሞ የኢኽዋንጆች አካሄድ በጣም ያሳፍራል والله ይዘገንናል እንደዚህ አይነት ጉዳ አለ ማለት በጣም የሚያስቅና የሚገርም ሲናገሩ የማይጠበቅ በየምድር ላይ አላማ ብሎ ይጠሩታል አሁን ያልኳችሁን ሰውዬ አላማ ብሎ ይጠሩታል ጀበል الوحود ሱሐቢ ነው ያለውን ሰውዬ ማለት ነው አልፎም ተርፎ የአላህ ከአርሽ በላይ መሆኑን ይሸመጥጣል በነገራችን ማለት طيب ان شاء الله በአላህ ፍቃድ እንደዚህ አይነት ወሬ ሲጀመር መቼም ሰው ይበዛል ان شاء الله ወደ ሙጣላችን እንገባለን እኛስ ድረስ ከተነጋገርን ይበቃል እንደው ሚዲያ ላይ የሚሄደውን ነገር እንደዚህ ተንኮፍ እያደረግንም መጠቋቆሙ ጥሩ ነው ባጢል ሲመጣ እንደዚህ መነጋገሩ አንዳንድ ባጢሎችን ጥሩ ነው አንዳንድ ቤቶች ላይ የሚደረጉ ክስተቶች አሉ ቲክቶክ ላይ ዛሬም እያየው ነበረ አንዳንድ ወንድሞች የበግ ቆዳ የለበሱ ተኩላዎች አሉ የሱናነን እያሉ ብዙዎችን ሰዎች ሸውደዋል ይሸውዳሉም ብዙ ከይዶችንም ሴራንም ያሴራሉ አላህ በሚያውቅብኝ በትክክል ለማቆ ነገር ነው የምናገረው በውስጥ በጣም ከይዳላቸው የሱና ወንድሞችን አስጠልፈው በተለያየ በሴትም ሆነ በተለያየ ትንኮላ ውስጥ ገብተው ሳይሳካላቸው ቀርቶ የተሳካላቸውን አስባረዋል በሚዲያ ላይ ከሚዲያ ላይ አስባረዋል በመናቀው ልክ ማለት ነው የቻሉትን በማስጠንቀቅና በተለያየ ዛቻ ውስጥ ገብተው ሳይሳካላቸው ቀርቷል ሳይሳካላቸው ሲቀር ደግሞ አሁንም ማለት ሰው መተዋል ወላኪን
ሁሌ የሚያደርጉት አንድ ሸር አለ። እሱ ምንድነው? አንድ የሱናን ሰው ያስገቡና የኢኽዋኖችን የሱፊ የቁቡሪዮችን ያስገቡና ውይይት ብለው እንደፈለገ እንዲፈነጩበት አባጢሎች እንዲሰራጩ ያስደርጋሉ። ካሁን በፊት ታስታውሳላችሁ ብዬ አስባለሁ። ቁርአንዮችን ናም والله يخدعون الناس باسم الدين እቤታቸው ውይይት ማስደረግ ላይ ይጋብዛሉ። ወላኪን በፊትም የምለው አሁንም የምለው ወንድም እህቶቼ አቅል አስተውለን መዝነን ለክተን ሐቅና ባጢል መለየት ከቻልንና ይሄ የሚናገረው ሐቅ ነው፣ ይሄ የሚናገረው ባጢል ነው፣ ይሄ የሚናገረው ተፍሲር ትክክል ነው፣ ይሄ የሚናገረው ተፍሲር ባጢል ነው ማለትን የምንበዝንበት ዕውቀት ካለን እኮ እኛ ዑለማ ነው የምንባለው። ካለ በለዛ አመት الناس ከሆንን ሄደን በመማር እንጂ በእንደነዚህ አይነቶች የበግ ቆዳ የለበሱ ተኩላዎች ቤት በመሰብሰብ የምናገኘው ነገር የለም። ዛሬ በጣም አሳዝኑኝ ነበረ። በተለይ አብዱል ጀሊል የሚባለውን ሰውዬ በማስገባት እንደፈለጉ የሚፈነጩ አብዱል ጀሊል ያ استغفرالله اتوب اليه የነብዩን ንግግር ወሰخ البشر اوسخ البشر ያየው ቲክቶክ ላይ እሱ ሰውዬ የነብዩን ንግግር ቆሻሻ የሚል ወሲኽ የሆነ ሰው የነብዩን ንግግር ቆሻሻ የሚል ቡኻሪ ላይ ሙስሊም ላይ ያሉ ሐዲሶችን እንደነዚህ አይነቶችን ልብ ነፍተው ልባቸውን ደረታቸውን ነፍተው እንዲናገሩ እስላም ውይይት ነው የሚሉ የቆሻሻ ሰብሳቢዎች አሉ። ቢነገራቸው መሻይሉም ምክንያቱም لأنك لا تستطيع أن تقنع الذبابة أن الأسل أحسن من الوساخة أو من القذارة أو من القذر يعني أتجلم من بتدكم زنبن كقشاشة ماري بلت اللي شال بله للتسردات أتجلم لأن الذبابة ذباب زنب سلونج بقى سموان. وهذا الذي يقول يعني الكلب يبقى كلبا مهما تربي وشا مبتدع ضال مبتدع أي كير إلا توبتو بملس نجي والله هودني مياكاتنا ينبيون نجر من نجرن سو هيجي جن ينسو والله عند كلمة بس بلوك الميارجين نبيون نجر قشاشة يميلن سو بيتو جابزو يميان دفلق يميان درارك سو بالله عليكم هذا يحب النبي بالله أسألكم بالله እንደው በአላህ ስም ጠይቃችኋለሁ ነብዩን ንግግር صحيح መሆኑ የተረጋገጠ ቡኻሪ ሙስሊም ላይ የተረጋገጠ ሐዲስን ቆሻሻ እያለ የሚሳደብን ሰው እቤት መጋበዝ እቤቱ አስቀምጦ ተፈضل حبيبي اخي እያለ እንዲናገር የሚያደርግ ሰው ሄደህ ግን አንተ የምታደርገው ባጥን ስነ ስርዓት ያዝ ብትለው ወይም አንተ እንዲህ ብለህ ዘሩን ብትነካበት እንደው ባለጌ ሆነህ ማለት ነው በብሎክ ያጠናግርሃል። كزام سمهن بريق قادرقو بسدب مجاوش يادرقبهن ولكن من يسب النبي عنده شيء سهل بسيط عادي التقارب بين الفرق أين التقارب بين الباطل والحق لب ميادمان ناقرا لو كان بفيسم سمترچ ما استنقق يالو አሁንም ማስተነቀሉ ግን የሄደን ሰው ደግሞ አንተን ዲና ማታችል አንተ ሙብተዲነ ዘም ታረጋለህ لا እሱ هذا ليس من حق يعني انا من عامه الناس ነኝ እዛ ታግኝቻለሁ አንተን ዲነ እዛ ቤት ለምን ተገኘ አንተ እንደዚህ ነው ግሩፕ መስጠት አይደለም። ኢነማ ወንድም እህቶች ምንም የማታውቁ እንደኔ መማር የምንፈልግ ሰዎች እንደነዚህ አይነት ሰዎች ጋር አትሂዱ፣ والله አትሂዱ። ዱብ ላርግላችሁ ካሁን በፊትም ይሄድ ነበር አስጠነቀኩኝ፣ ተህዲር አደረኩኝ፣ መርሐባ ተመልሰናል ቶብተናል አሉ። መልሰው ገቡ። አሁንም ቶበትናል፣ አሁንም መልሰው ገቡ። ሁለት ጊዜ ሶስተኛው توبتنا البلو يملسالو ولكنهم يتلاعبون مذبذبين بين ذلك لا إلى هؤلاء ولا إلى هؤلاء مذبذب ناتشو الله سبحانه وتعالى كناتشو من قد يوفقنا لالو أخي أبو حفصة متناقروا كان رسالة فضل كان بلزة ودا درساتين ودا مطالعة يقبالو تنادجينو بناقراتشم ماليو يالا بينينو لو. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. للزيارة فقط حياكم الله وإياكم وجزاكم الله خيرا. بتام كوستينو يزاريو كوستينو يليلاو جزيم كان ياو خير هما دامت الله نجيب بتام سكنة كنين ينبرنا والله العظيم
ሰው እንዴት ነብዩን አለይሂ ሰላቱ ወሰለም የሚያዋርድ ሰው ጋር አንድ ቦታ ተቀምጦ ያወራል? እሺ ምንድነው የምናደርግለት ለነብዩ አለይሂ ሰላቱ ወሰለም? ሲሰደብ ካላኮረፍን ሲሰደብ ልባችን ካልመታ والله العظيم አላህን ሲያዋርዱ ልባችን ካልመታ ነብዩን ሲያዋርዱ ልባችን ካልመታ ካልተንቀጠቀጠን ካላኮረፍን ካልተቆጣን ቆይ ምንድነው የምናደርግላቸው? አረኔ والله እኔ ብዙ ጊዜ ተናግሬያለሁ ብዙ ጊዜ ብያለሁ ግን ሙሽኪላ والله ሙሽኪላ ነው። እኔ የተረዳሁት ነገር ቢኖር እንደው በሰው ተመስሎ ኢብሊስ ቲክቶክ ከፍቶ ኑ ቢል والله العظيم የእስልምናን ስም ተሸክመው እስቲ ሚለውን እንስማው ይያሉ ሄዶ ኢብሊስን ያዳምጣሉ ብዬ ነው መገመተው። ወረብ الكعبه ትክክል አይደለም። በቃ ቆሻሻ ቦታ ለናንተ አይመጥንም። والله العظيم አይመጥንም። ከቆሻሻ ሰው ጋር መገኘት ቆሻሻ ሰው የሚያወራውን ነገር ማዳመጥ ጆሮአችሁን መሙላት በሚሆነው ማለት ነው። والله العظيم ማደግ ያስፈልጋል። ማደግ እደጉ እስቲ እደጉ ከቆሻሻ ቦታዎች እደጉ ከማይሆን ቦታ እደጉ። ትልልቅ ሰዎች ሁኑ። ትልቅ السلف الصالح رضي الله عنهم وارضاهم ጆሮአቸው ውስጥ ይተቀጥቁ ነበር እኮ የቢድዓ ሰው ሲያወራ ሲሰሙ والله ጥጥቅጥቅ ያደርጉ ነበር። እየሄደ መጥቶ እንደዚህ ላወራ ፈልገን አንድ ከሊማ اريد ان اكلمك كلمه قال ولا نصف كلمه ግማሽ ንግግር እንኳን አትናገረኝ ሁላ እያሉ እያኮርፉ ሄዱ ነበር። كانوا يغضبون على اهل البدع በጣም ይቆጡ ነበር። በጣም ያኮርፋቸው ነበር። እኛ ሱብሃንአላህ አኺ ወንድሜ ምናምን حتى ክርስቲያኑ ወንድሜ አይደል ይያልና አይደል ምናወራው حول ولا قوه الا بالله ጊዜ እንዳልሻማ በዛውም ወጣለሁኝ። እንደው እኔ والله العظيم ነው የምላችሁ ዛሬ ሞታለሁ እንጂ ማለት ነው። ልብ በሉ ዛሬ ማታ ሞች ያድራለሁ እንጂ እንደዚህ ነብዩን የሚያንቋሽሽን ሰው አካል በአካል ባገኘው ቀሰመን بالله العظيم በጥርሴ ከጆሮ ስር የሚሄደውን ደም ስር ማለት ነው ቅርጥፍ አድርጌ እዛው ሞታለሁ። ምንድነው ህይወታችን ለነብዩ ካልተቆጣን እንዴ? ይሄ እኮ የሆነ ረብሻ ቀስቀሳ ምናምን አይደለም። የነብዩን ሐዲስ ቆሻሻ ብሎ የሚናገር ሰው በዘለው አላህን የሚያንቋሽሽ የአላህን ስም የሚያንቋሽሹ ሰዎች ጋር ልክ እንደ በቃ የሆነ ትንሽ መሳላ ሚለያየና አስመስለን ሙጃመላት ምንድነው? በተለይ ከተውሂድ ሰዎች አይጠበቅም። والله አይጠበቅም። ምክንያቱም ከእንደዚህ አይነት ቆሻሻ ነገሮች ማደግ አለብን። እኛ የተውሂድ ሰዎች ወርቆች ናችሁ። ወርቆች ታውቃላችሁ። ልክ ልዩነቱ የተውሂድ ሰውና የእነዚህ ኹራፋቶች ልዩነቱ والله العظيم ልክ እንደ ንብና እንደ ዝንብ የንብና የዝንብ መዋያ አንድ ነው አይደለም? والله አይደለም። ዝንብን የንብ መዋያ ዋይ ብለን ልናሳምናት አንችል በፍጹም። ንብብ ልክ እንደዛው ግልጽ ነው። የፈለገ ቢጮህ ውሻ አንበሳ ሊሆን አይችልም። የፈለገ ቢጮህ 24 ሰዓት ቢጮህ ቢያጓራ ውሻ በቃ ዝንብን አይቀላቀልብን። የተቀላቀለብን ነው ብቻ አልহামዱሊላህ እያለ ስለተናገረ من خادعنا بالله خدعنا له አላሉ። በአላህ ሊሸውደን የፈለገን ሰው እንሸወድለታለን አሉ። ይሄ ግን አላህን እያዋረደን እኮ ነው። እንደው የተውሂድ ሰው መስሎ ጺሙን አሳድጎ የነብዩን ሰለላሁ ዐለይሂ ወሰለም ንግግሮች ይቀበላለሁ ብሎ አክብሮ ምናምን ቢመጣ በርግጣው ስለማናውቅ እንሸወድለታለን። አላህን እያዋረደ ነብዩን አለይሂ ሰላቱ ወሰላም እያዋረደ ዲኑን እያዋረደ እንዴት ነው? ቆይ ምንም ማይመስልን አይነ الإحساس አይነ الشعور الدينية ዲናዊ ስሜት ውስጣችን የት አለ? የሞተ ስሜት ነው ተሸክመን የምንሄደው። ለምንድን ነው ትንሽ እንኳን ማናኮርፍ? ትንሽ እንኳን ማይሰማን?
እንደው በትንሹ እንደዚህ አይነት ሰውን አገኝተን ባንቀጣው ኸይር ነገር የሚናገሩ ሰዎች እያሉ ለምንድነው እኛ እስልምና ላይ የሚቀልዱ ሰዎችን ምናዳምጠው ምናጣጥመው ሐሴት ምናደርገው ምናገዛቸው እርዳታ እኮ ነው እያገዝናቸው እንደዚህ ተቀምጠን ስንሰማቸው እያገዝናቸው እየረዳናቸው ነው ማለት ነው በተዘዋዋሪ ልክ ያው ለማሱንዮች እንደመስራት ነው ለዕልማንዮች አላሳጥርም እያልኩኝ ይኸው ሄርኩኝ አሁንም ሁለት መጫኛ ያደርሻለሁ هذا وصلى الله وسلم على نبينا محمد وعلى صحبه اجمعين يا اخوان استي اكرفوا بالله عليكم والله العظيم شعور ينوراችሁ ምንድነው የሆነ وكأن في صدورنا خراب بلقع የሞተ ስጋ ነው እንደልባችን ውስጥ የተሸከምነው እንዴ ሰው ነብዩ እየተረኩ ነብዩን ለማንቋሸሽ የሞክሩ ሰው እንዴት አያቆርፍም hatta ሌላው ተቀርቶ ቀደም ያልኩት እኮ ሰይጣን ራሱ ቢመጣ እንትን ይላሉ ያልኩት ማለት ነው ሰው እንዴት ሙስሊም ሆኖ እፎይ ቤት ተቀምጦ والله العظيم አይ ቆይ ወንድሜ አንተ ሃይማኖት መከባበር አለብን ምናምን ይላል እዛ ተቀምጦ በቃ ይቅርብኛውን አላወራ ويو هدوا سانغران كلها فاجدني والسلام عليكم ورحمة الله وبركاته إلى اللقاء. عليكم السلام ورحمة الله وبركاته أخي أبو حفصة والله جزاك الله خيرا وفقك الله لما يحبه ويرضاه. أبو حفصة من يوم لتناقر كنت عندك قاعدة راسكم تلاقونا النزي يقبضوا بيتها باطلا الناس تناقروا سوج عند على ما لاش قاعدة لك تقال لك يسمى من دونك إذا كثر الإمساس قل الإحساس ይባላል አንድ ነገር መነካካት ከበዛ ምሳሌ እንደስታችሁ አንድ ወንድ ልጅ ከሴቶች ጋር መጋፋት የለመደ ከሆነ ሴትን ስለነካ አይረበሽም በስሜት ሐቂቃ ይሄ ነው ለምሳሌ ሁሌ አንድ ነገር መስማት ስታበዙ ለዛ ነገር خلاص ተለምዶ አዲ ኖርማል ይሆናል እናንተ ጋር ማለት ነው አስታውሳለሁ ከሚሴ ውስጥ አንድ ጊዜ የሆነ እንደዚህ ተፈጥሮ ችግር የነብዩን ስዕል ስለው ምናምን ድርጊት ነውና ለእናንተው ነን ያሉ ፍጥረቶች ነበሩ ግን አሁን በሚዲያ ላይ ለእናንተው ነን ማለት ለምን አቃተን ነው እዚህ ጋር እያልኩ ያለሁት ለእናንተው ነው ምክንያቱም ኃይል ነበርና እዛ ቦታ ላይ ለእናንተው ነን ያሉ ላይ ያጨበጨቡ ነበር ማረሰው ሞቅፍ ነው እና ታዲያ ወንድምቶች እዚህ ጋር እንዳጠቃላይ የምላችሁ اذا كثر الامساس قل الاحساس እዚህ ጋር እናንተ አትሂዱ ወንድማችን እየተቆጣ ያለው የተናገረ ያለው ለምንድን ማትቆጡት ማታኮርፉት የሚለው ብዙ ጊዜ ስለ ነብዩ ክብር ሲነካ የምትሰሙ ከሆነ خلاص عادي ከኖርማል ይሆናል እናንተ ይሄ ደግሞ ኖርማል አይደለም ደዩስነት እንጂ ነብዩ እየተሰደቡ የነብዩ ክብር እየተነካ ዲን الاسلام እየተዋረደ አንተ እዛ ቦታ ላይ ምንም እንዳልተፈጠረ ኖርማል ከሆነ ማለት አንተ في خطر عظيم ለዚያም ሲባል አንድ ድርጊት ከመፈጸም በፊት እነዚህ ፖለቲከኞች ምን ያደርጋሉ ወይም ሲወራ ባለና ስንሰማ የሆነ ነገር ያናፍሳሉ አውቀው ቀድመው ከዛም ያ ነገር ተለምዶ እንዲሆን በአገራችንም ላይ አሁን በሚዲያም ላይ ይደረጋል ይሄ ነገር እንደሚደረገው እንደዚህ እኮ እንዲተደረገ እንደዛ አንድ ሰው ከእህቱ ጋር እንዲያደረገ ልጁን እንዲያደረገ ተብሎ ይወራል መጀመሪያ አካባቢ ስንሰማ በጣም ደንግጠን ነበር እንደዛ ነው ወሬ ስንሰማ አሁን ግን አዲ ሆነ ከእህቱ ጋር እንዲያደረገ ልጁን አስረገዘ ምናምን አዲ ሆነ ለምን ከተባለ ደጋገመ ነው በመስማት በአገራችንም ይሄን ያክል ሰው ሞተ ይባላል ረብ መጀመሪያ ድንጋጤ ነበር ከዚያም አሁን 10 ሰው ሞተ 20 ሰው ሞተ ሲባል ሱብሃንአላህ ብለን ብቻ ነው የምናልፈው ለምን ከተባለ ኖርማል ሆነ ነብዩን መሳደብ እንደዚህ ኖርማል እየሆነ ነው ያለው አላህን መሳደብም ኖርማል እየሆነ ነው ያለው ለምን ከተባለ የምንውልበት ስሜት ገዳይ ነው ለዲን እንዳትቆጣ የሚያደርግ ግድያ ለዚያም ነው እቺን ቃይዳ ለጠቁም ብዬ ነው እና ከቆየ እንደዚህ አይነት ቦታዎች ላይ ምንም ነገር አይመስልንም ከዛም በኋላ خلاص والله አጠገባችን ነብዩን እንዲ ብሎ ቢሳደብ ትንሽ እንኳን አይናችን ግልብጥ አይልም ዝም ብላይተን ምን አይነቱ ጅል ነው ብለን ብቻ ነው የምንሄደው ማነው እናትን ቢል እንገለዋለን ማአነሁ አንተ ዘረፉላን ብሎ ቢሰድበን አለቀልን 30 ከተጨርስበታለህ ሐቂቀተን ማለት ነው ሐቂቃው ግን ነብዩን የተሳደበ 30 ባናቱ መጨረስ ነበር ሐቂቃው የነበረው በትክክለኛው ይሄ ነው መሆን የነበረበት አድርጉ እያልኩ አይደለም እሱና ልቡ ያቃል ያንን ነገር ግን መሆን ያለበትም መሆን የሌለበትን ኦሮሞነትን አማራነትን ትግሬነትን አፋርነትን የሚሳደብን
ጣላት አድርገናል። ነብዩን የሚሳደብን ግን ጣላት አላደረግንም። በስ አላህ ያ አዩሀ الذين آمنوا لا تتخذوا عدوي وعدوكم أولياء ብሎ ሳለ ያ አዩሀ الذين آمنوا لا تتخذوا بطانة من دونكم أولياء يا أيها الذين آمنوا لا تتخذوا من دونكم أولياء لا تتخذوا من دونكم بطانة أولياء منه يا أيها الذين آمنوا لا تتخذوا بطانة من دونكم أولياء لا يألونكم خبالا ودوا ما عنتم قد بدت البغضاء من أفواههم وما تخفي صدورهم أكبر قد بينا لكم الآيات لقوم يعقلون يالو ጥላቻቸው ካፍ እየወጣ እየፈነዳ ነው። ነብዩን ውሸታም እያሉ የነብዩን ሐዲስ የቅጥፈት ቆሻሻ እያሉ እየሰማናቸው ሙስሊም ሆነው እንደነማን አብዱል ጀሊል የሚባለው ሰውዬ ማለት ነው። የነብዩን ንግግር ወላሂ በጆሮዬ ነው የሰማሁት። የነብዩን አሐዲስ ቡኻሪ ሙስሊም ላይ ያለን እንደዚህ አይነት ቆሻሻ ንግግር እያለ ማለት ነው። ይሄንን ቆሻሻ ንግግር እያመጡ ያስቀምጡብናል ይላል። እሱን ቤቱ ጋብዞ አሁን ለዲን የተሰራ የሚመስለው አለ። አላሁ ሙስተዓን በስ مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عفوا بالمهتوچ ወንድም እህቶቼ የተወሰነም ቢሆን ለዲኑ የማይቆጣ ደዩስ ያሳን ያ ስለሚያናድ ነው። ምንም ማድረግ ቢያቅተን ብሎክ አድርገን መሄድ ያንን ሰው እንደዛ ነው። አላህ ይሰልምክ አላህ ይحفظك ሀቢብ። ይሄንን ማድረግ ስላለብን ቦልክ ወላሂ ምንም የሚቀንስብን ነገር የለም። ቦልኩ ካሁን ሰዓት አንስታችሁ ወላሂ ነብዩን የሚሳደብ ሰው ቦልካችሁ ዘወር በሉ። ምን እንዲጠቅማችሁ ቤት እየከፈተ እንደዛ አይነት የሚጋብስ ቦልካችሁ ዘወር በሉ። ምን ይቀንስባቸው ወንድሞቼ? ኸይር ኢንሻአላህ